ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። የቅዳሜ ገበያ የዋዜማ ፕሮግራማችን ጀምሯል። ዋዜማን ከቡና ባንክ ጋር ነው የምናሳልፈው። ከቡና ባንክ ሰራተኞች ጋር ቆይታ ማድረግ ይሆናል። አብራችሁ ሰላም ነው። እንኳን ለትንሣኤ በዓል በሰላም አደረሰን። እንኳን አብሮ አደረሰን። እንግዲህ ዋዜማ ላይ ነው ያለነው። የበዓል ድባቡ ቆንጆ ነው። በቢሮአችሁ ምን ይመስላል አገልግሎት አሰጣጡ? አገልግሎት አሰጣጡ እንግዲህ እንዳልሽው በበዓል ወቅት ላይ የትራንዛክሽን መብዛት ይኖራል። ከዚህ ጋር ተያይዞ ደንበኞቻችን ሳይጉላሉ አገልግሎት እንዲያገኙ በተቀላጠፈና ብቁ በሆነ ሁኔታ አገልግሎት ለመስጠት ተዘጋጅተናል። ስለሆነም ደንበኞቻችን የሚፈልጉትን አገልግሎት መጥተው እንዲጠቀሙ እንጠይቃለን። በዚሁም አጋጣሚ ያው በዓል እንደመሆኑ መጠን ለመላው የክርስቲያን እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ለማለት እወዳለሁ። እናመሰግናለን። እንደው ለመጨመር ያህል ለቡና ባንክ ደንበኛ ማለት ምን ማለት ነው? ደንበኛ ማለት እንግዲህ ጠቅለል አድርጌ ለመናገር ያክል ህልውናችን ማለት ናቸው ደንበኞቻችን። ያው ካልነሱ ያቀድነውን እቅድ ማሳካት ስለማንችል ያው ህልውናችን ናቸው ብለን ነው እንደምንድን። እናመሰግናለን። እንደው በመጨረሻ ማለት የምትፈልገው ማስተላለፍ የምትፈልገው መልእክት ካለ እድል ስጥ። ደንበኞቻችን የተለያዩ አገልግሎቶች በብራንቻችን ይሰጣል። ስለዚህ መጣችሁ አይታችሁ ተጠቃሚ እንድትሆኑ ነው የምንለው። እናመሰግናለን በጣም። የቅዳሜ ገበያ የክብር ደረጃ ስፖንሰር ቡና ባንክ ነው። ቡና ባንክን እናመሰግናለን። እንኳን ለትንሣኤ በዓል በሰላም አደረሳችሁ። እንኳን አብሮ አደረሰን። በዓል እንዴት ነው? በዓል ጥሩ ነው። እናንተ ጋር እንዴት ነው? እኛ ጋር ሞቅ ሞቅ ብሏል። እናንተ ጋር? በጣም ቆንጆ ነው። እንግዲህ ቡና ባንክ የአርትስ ቲቪ ቤተሰብ የክብር አጋር ነው እና በዚህም በመጀመሪያ እናመሰግን እንወዳለን። እኛም በጣም ደስ ይለናል ከአርትስ ቲቪ ጋር በጋራ አብረን በመስራታችን። እንደው ከመጀመሪያው ልጀምርና ቡና ባንክ እንዴት ስያሜውን አገኘ? ቡና እንዴት ተባለ? እንግዲህ ለዛሬ 16 ዓመት አካባቢ ቡና ባንክ ሲመሰረት በወቅቱ መስራች የነበሩት ፋውንዲንግ ፋዘርስ የምንላቸው በጣም ብዙ ስያሜዎችን ሲያማርጡ ቆይተው ነበረ። አንድ የህዝብ የሆነ ባንክ በጋራ እንመስረት ብለው ተነጋግረው በጣም በርከት ያሉ ስሞችን ከኢንተርኔትም ከምንም እያሰሱ ከሀገር ውስጥም እንደው ሀገር በቀል የሆነ ስም ሲያፈላልጉ ነበር እና ከመስራቾቹ አንደኛው የሆኑት አቶ አለማየሁ የሚባሉ የባንካችን ሼርሆልደር በወቅቱም ባንኩን ያቋቋሙ እሳቸው ቡና መባል አለበታል እና ሪዝን አውት ሲያደርጉ ወይም ሲያስረዱ ምክንያታቸውን ቡና ሁሉም ህብረተሰብ ክፍል ጋር በጋራ የምንስማማበት በጋራ የምንጠጣው የጋራ ሀብታችን የሆነ ነገር ነው። ነገራችን መታወቂያ የሆነ ምርት ነው። ከዚህ ባሻገር ሀብታም ድሃ ሳይል በሁሉም ቤት ላይ ሁልጊዜ የሚገኝ ምርታችን ነው። በጋራ የምንሰባሰብበት፣ የምንወያይበት፣ የምንመካከርበት፣ የምንረዳዳበት ማህበራዊ እሴት መስተጋብራችን ዋነኛ ማጠንጠኛ ምርታችን ነውና ለምንድን ነው ቡና ማንለው የህዝብ ባንክ ካልን ብለው አሉ። በዛው ጸደቀ። በጣም ነው የምናመሰግናቸው። ምክንያቱም በጣም ትልቅ ስም ነው የሰጡት። ይሄ ስም ያው እንደምታውቂው ኢትዮጵያ የቡና መገኛ ሀገር ናት። ክሌም እናደርጋለን ኢትዮጵያ በርዝ ፕሌስ ኦፍ ኮፊ ነው። ለዓለም ካበረከትነው ውድ ስጦታዎች አንደኛው ይሄ ነው። ሁለተኛው ደግሞ የሰው ዘር መገኛችን ጭምር ነው። ስለዚህ እነዚህ ሁለት ነገሮች ናቸው የኛ መገለጫዎች። ስለዚህ በቡና ስም ስንጠራ በኢትዮጵያ ስም እንድትጠራ አድርገን ነው የምንቆጥረው። ምናልባትም ኢትዮጵያ ከሚለው ስም ቀጥሎ ሁልጊዜም የሚመጣው አንደኛው ስም ቡና ነው። ይሄ ስም በዚህ መሰረት ነው ሊኖረን የቻለው። እኛም ደግሞ በጣም ደስተኞች ነው። ደስ ይላል በጣም። ቡና ባንክ ለበዓል ለደንበኞች ምን አዳዲስ ነገሮችን ይዞ መጣ? እንግዲህ በዓል በመጣ ቁጥር ባንካችን ሁልጊዜም ደንበኞችን ለማገልገል ደስ ብሏቸው እንዲመለሱ ለማድረግ የተለያዩ አዳዲስ ነገሮችን ይዘው ይመጣል። ከነዛ መካከል ለምሳሌ ለዋዜማ ላይ ያለ ነው፣ ግን ባለፉት ሳምንታት ውስጥ እዚህ መጥተው የሚመነዝሩ ከውጭ ለወዳጅ ዘመዶቻቸው ገንዘብ የሚልኩ የባንካችን ደንበኞች ወደ ባንካችን ገንዘብ ሲልኩ ተጨማሪ ቦነስ ስጦታዎችን እንሰጣለን። $1 ከ4 ብርና ከ5 ብር በላይ የሆኑ ስጦታዎችን ሁልጊዜም እናበረክታለን። በዛ መጠን በርከት ያለ ገንዘብ እንዲኖራቸው እናደርጋለን ከመነዘሩበት ባሻገር። ከዚህ በተጨማሪ ደግሞ ያው እንግዲህ የባንኪንግ ሰርቪስ ኤቭሪዌር ነው አይደል ያለው። ትልቁ ነገር የደንበኛ መስተንግዶ ነው። በየቦታው ደንበኞቻችን ወደ ተቋሞቻችን ወደ ቅርንጫፎቻችን ሲመጡ በመልካም መስተንግዶ ማስተናገድ፣ የበዓል ስሜት እንዲሰማቸው ማድረግ፣ በዓሉ በደረሰ ቁጥር ደግሞ የተለያዩ ስጦታዎችን ማዘጋጀት እንዲህ የመሳሰሉትን ነገሮች እናደርጋለን። የተለያዩ ቦታዎች ላይ ካምፔይን እያካሄድን ነው። ለምሳሌ አሁን ኤግዚቢሽን ማዕከል ካምፔይን አለ። እዛ በጣም በርካታ ህዝብ ሲገበያይ ሰንብቷል። ያለፈውን ጊዜ የሚገበያዩ ደንበኞቻችን ግብይቱን ሲያካሂዱ
የተለያዩ ሽልማቶች እንዲኖራቸው እናደርጋለን። ተደስተው እንዲሄዱ አሁን መርቻንት ፔይ ሲከፍቱ በሌሎችም የባንኩን ፕሮዳክቶች ሲጠቀሙ የባንኩን ፕሮዳክት ስለተጠቀሙ ብቻ ልዩ ልዩ ሽልማቶችን እየሰጠን እናበረታታለን። ከዚህ ሽልማቶቻችን ደግሞ አንደኛው የአርትስ ፕላስ አካውንት ነው። አርትስ ፕላስ ያው ፕሪሚየም አካውንቱ አለን ከካምፓኒው ጋር በጋራ ባደረግነው ስምምነት የገዛነው አካውንት አለን። ይህን አካውንት ለደንበኞቻችን በመስጠት ወሩን በሙሉ ያልተገደበ የመዝናኛ አማራጭ እንዲኖራቸው እያደረግን ሰንብተናል። በእነዚህና በሌሎችም ብዙ አማራጮች ደንበኞቻችን ደስ እንዲላቸው በዓልን በጋራ እንድናከብር ለማድረግ ሙከራ ስናደርግ ቆይተናል። ቡና ባንክን ከሌሎች ባንኮች ምን ለየት ያለ ነገር አለው? ምን ለየት ያለ ነገር ይዞ መጥቷል? እንግዲህ ባንካችን እንደነገርኩሽ የህዝብ ባንክ ነው። አብዛኛው የህብረተሰብ ክፍል ይህንን ብራንድ በጣም ነው የሚወደው። በጣም የተከበረ ብራንድ ያለው ባንክ ነው። ቡና የሚለው ስም ልክ እንደ ቤት ነው አይደለም የሚቆጥረው፣ እንደ ራስ ነው የሚቆጥረው። የራሴ ብሎ የሚያየው ነው። አሁን ይህንን ዝግጅት እየቀረጽንበት ባለንበት ቅርንጫፍ ውስጥ ስትገቢ ምን ተሰማሽ አንቺ? ባንክ ነው ይመስለው? ምን አየሽ? ንገሪኝ። ደስ የሚል ነገር ነው። በቃ ቤተሰባዊነት፣ በዓል አይነት ስሜት እና ደግሞ ሌላ ነገር አላየሽም? የባንክ አገልግሎት እዚህ የተሰጠ ካጠገቡ ምን አለ? ኮፊ አለ። ከቶሞካ ኮፊ ጋር ለምሳሌ የምንሰራበት ቡና ፍሌቨር የሚባለው ብራንቻችን ይሄ ነው። ሌሎችንም እንደዚህ እያሰፋን ነው የምንገኘው። እዚህ ስትመጪ የቶሞካ ኮፊ ጋር በጋራ ነው ኮብራንድ አድርገን የምንሰራው። ብራንቹ አንድ ነው። ስትገቢ የባንክ አገልግሎት ታገኛለሽ። ቡና እየጠጣሽ ትዝናኛለሽ። ደንበኞችን ቡና መጋበዝ ትችያለሽ። ጓደኞችን ይዘሽ መጥተሽ እንደ ባንክ ሳይሆን እንደ ቤት አይነት ስሜት እንዲኖረው አሁን እኔና አንቺ እዚህ ኢንተርቪው የምናደርግበት ሩም ውስጥ ደግሞ የፋይናንስ ማማከር አገልግሎት ለምሳሌ ሲያስፈልግሽ እዚህ መጥተሽ አማካሪዎቻችን በብድር ጉዳይ፣ በቁጠባ ጉዳይ፣ ኤኒ ባንክን የተመለከተ ጉዳይ ላይ ያማክሩሻል፣ ገለጻ ያደርጉልሻል። በጣም ጥሩ መስተንግዶ እያደረጉልሽ ከእጅ ንክኪ ነፃ የሆኑ የባንክ ሰርቪሶች አሉ። እዚህ አውቶሜትድ ቴለር ማሽን አለ እንዳይሹ እዛ ጋር። እንደገና ደግሞ ኢንተራክቲቭ ቴለር ማሽን ደግሞ ምንለውም አለ። በሱ ብራንች ውስጥ የምታገኘውን ማንኛውንም አገልግሎት የምታገኝበት አማራጭ እየተስፋፋ ነው። እንዲህ አይነት አገልግሎቶችን ይዘን እየመጣን ከሌሎች ባንኮች የተለየ ለመሆን ሙከራ እያደረግን ነው። በእርግጥ የባንክ ሰርቪስ እዚህም እዛም አንድ አይነት ነው የሚሆነው በአብዛኛው። ግን ደግሞ ከስተመር ኤክስፒሪየንስ ወይም ደግሞ የደንበኛውን መስተንግዶ የተለየ ማድረግ ነው ዋነኛ ዓላማው። ደንበኛ ባንክ ውስጥ ሲመጣ የድሮ አይነት አሰራር ሳይሆን በአዲስ አይነት አሰራር መቀበል ነው። ወደፊትም ባንኩ የሚያቅዳቸው እንደዚህ አይነት ብራንቾች ደግሞ ሌሎችም ቡና ኔክስ፣ ቡና ፍሌቨር የሚባሉ በጣም ብዙ ብራንቾች አሉ። ቡና ኮሚኒቲ የሚባሉ እና ቡና ስታንዳርድ እንደዚህ እያልን የምንቀጥላቸው ብራንቾች አሉና ብራንቾቹን ወይም ደግሞ ቅርንጫፎቻችንን ከስተመሩ በሚወደው መልክ ከስተመሩ የኔ ብሎ የሚሰማውና ባንክ እንደገባ ሳይሆን አንድ የመዝናኛ የመሰብሰቢያ የመነጋገሪያ መወያያ የመመካከሪያ ቦታ እንደገባ አድርጎ እንዲቆጥሩ ለማድረግ የሚያስችሉ ስራዎችን እየሰራን ነው። የተለየ ሆነን ለመምጣት የምሞክረው በእንደዚህ አይነት አማራጮች ነው። በሌላ በኩል ደግሞ በዋናነት የባንካችን አንዱ መርህ ኦፕሬሽናል ኤክሰለንሳችንን ወደ ከስተመሩ ማዕከል ወዳደረገ አፈጻጸም ልህቀት የመድረስ እቅድ ይዘን ነው የምንጓዘው። በዚህ በኩል ሁልጊዜም ከስተመሩ ነው መነሻ የሚሆነን ከማንኛውም ጉዳይ እሱን ማገልገል ነው ብለን ነው የምናምነው እንደ ባንክ። ስለዚህ ከስተመሩ ሁልጊዜም ተደስቶብን የባንክ አገልግሎትን አግኝቶ ሲሄድ እንደ አማካሪ እንዲቆጥረው ቤቱን ገንዘብ ማስቀመጫ ብቻ ሳይሆን ገንዘቡን ስፔንድ የሚያደርግበትን ገንዘብ ሲበደር ደግሞ ምን ሊያደርግበት እንደሚችል ገንዘብ ሲቆጥብ ደግሞ ማግኘት እንደሚችል ሙሉ መረጃውን አግኝቶ እንዲሄድ የሚያስችለውን ልህቀት ለመፍጠር ነው ትልቁ እቅዳችን እና በዚህ የተለየ አገልግሎት ስለመምጣት ሙከራ እናደርጋለን። ማህበራዊ ግዴታን ከመወጣት አንጻርስ ቡና ባንክ ምን እያደረገ ነው? ቡና ባንክ በተለያዩ ዘርፎች ማህበራዊ ግዴታውን ለመወጣት ሁልጊዜም ጥረት ያደርጋል። የሶሻል ኮርፖሬት ሪስፖንሲቢሊቲ ፕሮግራሞች አሉት። በቅርብ ጊዜ እንግዲህ በመቄዶንያ የተደረገውን የገቢ ማሰባሰብን ደግፈዋል። በቦታውም ተገኝቶ ድጋፍ አድርጓል። ዓመት በዓል በሚሆንበት ጊዜ በተለያዩ ቦታዎች ላይ በሚገኙ ጣቢያዎች ላይ የማዕድ ማጋራት ፕሮግራሞችን ያካሂዳል። በመንግስት በሚቀርቡለት ጥሪዎች መሰረት የልማት ተግባራትን ይደግፋል። ሌሎችም እንደዚህ መጥቀሱን ብዙም አስፈላጊ አይደለም። በጣም በርካታ የሆኑ ማህበራዊ ግዴታ ኃላፊነቶችን ይወጣል። ይህን የሚያደርገው ከሚያገኘው ትርፍ ላይ ነው። ምክንያቱም ባንኩ የህዝብ ተቋም ነው። ስለዚህ እንደ ህዝብ ተቋምነቱ ከሚያገኘው ትርፍ ላይ ለህብረተሰቡ ማካፈል፣ ለልማት አገልግሎት ደግሞ መድረስ መቻል አለበት። ስለዚህ ከዚህ አንጻር ይህን ታሳቢ ማድረግ የህዝብ ባንክነቱን የሚያረጋግጥበት አንደኛው መሳሪያ ነው። ስለ አርትስ ቲቪስ ምን አስተያየት አላችሁ? አርትስ ቲቪን በተመለከተ እንግዲህ ከብዙ ቴሌቪዥን ጣቢያዎች ጋር በጋራ እንሰራለን። አርትስ ቲቪ አንደኛው ነው። ስለዚህ እኛ እንደ ሚዲያ ብቻ ሳይሆን እንደ ፓርትነርም ጭምር እንቆጥረዋል። ምክንያቱም ቴሌቪዥን ስቴሽኑ ማስታወቂያ በአግሪመንት ስንሰጠው ማስተላለፍ ብቻ ሳይሆን ባንኩ የሚኖሩት ልዩ ልዩ ፕሮግራሞች ሲኖሩ መጥቶ መዘገብ የዜና ሽፋን እንዲሰጥ እናደርጋለን። ለህብረተሰቡ በቂ መረጃ እንዲደርስ ከማድረግ አንጻር እንግዲህ ዋነኛው አውትሌት ሚዲያ ነው አይደለም እንደ ባንክ የምንጠቀምበት። ስለዚህ አብዛኛው የህብረተሰብ ክፍል እኛ
ቀደም የጠቀስሽው የኮርፖሬት ሶሻል ሪስፖንሲቢሊቲ ፕሮግራሞቻችንን ቢሆን በአመቱ መጨረሻ ላይ ዲክሌር የምናደርገው ምክንያቱም ሼርሆልደሮቻችን በጣም በርካቶች ናቸው። ከ13,000 በላይ ሼርሆልደር ነው ያለን። ስለዚህ አብዛኛው ሼርሆልደር መረጃውን እንዲሰማ የምንፈልግበት ሌላውም ደግሞ ደንበኞቻችን ወደ 5 ሚሊዮን የሚጠጉ ደንበኞች አሉ። ማስ ሚዲያ ነው የምንጠቀመው ዋናነት መረጃውን እንዲሰሙ ደንበኛም ያሉትም ጭምር ስለ ቡና ባንክ በቂ እውቀት እንዲኖራቸው ለማድረግ የምንጠቀምባቸው አትሌቶች ሚዲያዎች ናቸው። ከሱ አንፃር አርትስ ቲቪ የሚያደርግልን ትብብር በጣም ማድነቅ እንወዳለን። ብዙ ቴሌቪዥን ስቴሽኖችም አሉ በጋራ አብረው የሚሰሩ አርትስ ቲቪ ደግሞ ፓርቲኩላርሊ በዚህ ትብብሩ በጣም ልናደንቀው እንወዳለን። ከዚህ ባሻገር ከበፊትም ጀምሮ እንግዲህ ከአርትስ ቲቪ ጋር የተለያዩ የስፖንሰርሺፕ ፕሮግራሞች አሉ። ከጦቢያ ጀምሮ ያው አብዛኛው ሰው የሚያውቀው ጦቢያ ስፖንሰር ተደርጎ ይቀርብ የነበረው በቡና ባንክ ነበርና ኢትዮጵያዊነትን፣ የጋራ መተሳሰብን፣ እሴትን በአጠቃላይ ከኛ ብራንድ ጋር ደግሞ አንድ መሆን የሚችል የኛን የብራንድ ፊሎሶፊ መተግበር የሚችል ፕሮግራሞች አሉ። እነዛ ፕሮግራሞች ላይ ስፖንሰር እናደርጋለን። በዛ መጠን ደግሞ ከአርትስ ቲቪ ጋር ያው ፓርትነር ሆነን እየሰራ ነው የምንገኘው። ቴሌቪዥን ስቴሽኑ ለእኛ ፓርትነራችን ጭምር ነው። እናመሰግናለን። በዓል ነው ማስተላለፍ የምትፈልገው መልእክት ካለ እንኳን አደረሳችሁ ማለት የምትፈልገው ሰው ካለ ድልስ? እንግዲህ ለመላው የክርስትና እምነት ተከታዮች ይህ የጌታችን መድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል የሰላም የደስታና የጤና እንዲሆን እንመኛለን። በመተሳሰብ በመተዛዘን በመፋቀር በዓሉን ለሌላቸውን በማካፈል ጭምር በጋራ እንድናከብር ጥሪ ማስተላለፍ እወዳለሁ። በግሌም እንደ ቡና ባንክ ደግሞ ባንካችን ለባንክ አገልግሎት አዲስ የሆኑ ጅምሮች ላይ ነው ያለው እና እነሱን ፕሮዳክቶች ይዞ በመምጣት ላይ ነው የሚገኘው። አብዛኛው የህብረተሰብ ክፍል እንዲገለገልበት እንዲደሰትበት የሚያስችሉ ልፋቱን የሚቀንሱ በቤቱ ሆኖ የባንክ አገልግሎትን በቀላሉ ማግኘት የሚችልባቸው አማራጮች ላይ ትኩረት እያደረግን ነው። በዚህ ከፋሲካ በኋላ ይዘናቸው የሚመጣቸው ብዙ አዳዲስ ፕሮዳክቶች ይኖሩናል። ደንበኛ የሆኑት ደንበኝነታቸውን እንዲቀጥሉ፣ የቡና ባንክ ደንበኛ ያልሆኑ ደግሞ ወደ ቡና ባንክ ደንበኛ እንዲሆኑ በዚህ አጋጣሚ ጥሪ ማስተላለፍ እወዳለሁ። በአጠቃላይ ግን ለሁሉም የህብረተሰብ ክፍል መልካም የትንሣኤ በዓል በቡና ባንክ ስም እመኛለሁ። እናመሰግናለን። ሌሊት ከቅዳሴ መልስ የአክፍሎት ምግብ ቤተሰብ ይቋደሳል። በትንሣኤ በዓል ቤት በደስታ ይደምቃል። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ቡና ባንክ፣ የባለ ራዕዮች ባንክ። ቅርታ መቀመጥ ይቻላል? ይቻላል። ወደ ባንካችን በሰላም መጣሽ። አመሰግናለሁ በጣም። እንኳን ለትንሣኤ በዓል በሰላም አደረሰሽ። እንተዋወቅ እስቲ መጀመሪያ ስምሽን? አዲስ ህይወት እባላለሁ። እሺ አዲስ ህይወት፣ እንግዲህ የበዓል ዋዜማ ነው። ዛሬ ደግሞ እንግዲህ ስራ ላይ ነሽ አንቺ ያለሽው፣ ቤትም ስራ አለ። እንዴት እያካሄድሽው ነው? ያው በዓል በዚህ መልኩ ነው ብዙ ጊዜ የምናሳልፈው እና ያው ከዚህ ገብተን ነው የምንሰራው። ብዙም አልከበደኝም። ቆንጆ ነው። ቡና ባንክ ምን ያህል ጊዜ ነሽ? ረጅም ጊዜ ነው ቡና ባንክ ስሰራ። ስለዚህ ቡና ባንክን በአንድ ቃል ገለጭው ብልሽ አይከብድሽም? አይከብደኝም። በጣም ቆንጆ ባንክ ነው። በዚህ አጋጣሚ ደንበኞችን መጋበዝ ፈልጋለሁ። ወደ ባንካችን መጥተው አብረው እንዲሰሩ ፈልጋለሁ። እናመሰግናለን። በዓል ነው። እንኳን አደረሳችሁ መልዕክት ማስተላለፍ ከፈለግሽ እድል ልስጥሽ። በዚህ አጋጣሚ ለመላው የክርስትና እምነት ተከታዮች እንኳን ለትንሣኤ በዓል በሰላም አደረሳችሁ ማለት እወዳለሁ። እንዲሁም ለቤተሰቦቼ፣ ለባለቤቴ፣ ለልጆቼ እንኳን አደረሳችሁ እላለሁ። እናመሰግናለን። እንኳን ለትንሣኤ በዓል በሰላም አደረሰን። በመጀመሪያ ራስሽን አስተዋውቂ። ሜሮን እባላለሁ። የቡና ባንክ ስታፍ ነኝ። ኦልሞስት 6 ዓመት አብሬ እያገለገልኩኝ ነው። አሁን እንግዲህ የዛሬ የበዓል ዋዜማ ላይ ነው የምንገኘው። እያየሁት ነበር ቤታችሁ ሞቅ ሞቅ ብሏል። አንቺ ደግሞ ቡናውም ጋር ነበርሽ፣ ቡና እያጠጣሽ ነበር። ደግሞ ወደዚህ ሰው ወደ ማስተናገዱም አለሽ እና ዋዜማን እዚህ ማሳለፍ ምን ይመስላል? ያው ሴት መሆን ታላቅነት ነው። እንዲሁም ደግሞ ለምደኗል ዴይ ቱ ዴይ ስራችን የሁልጊዜም ስራችን ስለሆነ ደግሞ ግዴታችንም ነው። ከዚህም ስጨርስ ደግሞ የቤተሰብ እንትን ይኖራል። የቤቱን ደግሞ ቀጣይ ይኖራል እና ቡና ባንክን በአንድ ቃል ገለጭው ብልሽ ምን ትይኛለሽ? ቡና ባንክ የባለ ራዕዮች ባንክ፣ ሁሉም የኢትዮጵያ ሕዝብ አብሮ እንዲሰራ እንፈልጋለን። ምኞታችንም ነው። እናመሰግናለን። በመጨረሻም በዓል ነው። እንኳን አደረሳችሁ መልዕክት ማስተላለፍ ከፈለግሽ እድል ልስጥሽ። ለመላው ኢትዮጵያ ኦርቶዶክስ ክርስቲያን ምዕመን በሙሉ እንኳን አደረሳችሁ እላለሁ። እንዲሁም መላው ቤተሰቦች እንኳን አደረሳችሁ እላለሁ። እናመሰግናለን። መልካም ቀን።
ተመልካቾቻችን በድጋሚ መልካም በዓል እያልን የዛሬው የዋዜማ የቅዳሜ ገበያ ፕሮግራማችን ይሄን ይመስል ነበረ። ከቀሪ የአርትስ መዝናኛ ፕሮግራሞቻችን ጋር አብራችሁ